ይቺ ልጅ የምትለውን ሰምተን እንመለሳለን። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ማዳረስ እንዳትረሱ። ቅዳሴ ላይ ማለት ነው እንትን የምትሉ ሰዎች በተለይ ትላልቅ ሰዎች ይሄ በቃ ይሄ የኔ ቦታ አሁን ለምሳሌ እዛ ጋር ሄድኩ ቆሜ ምናምን ነገር በቃ እንትን ስል ይሄ የኔ ቦታ ነው ተነሽ ወይ ነው እሺ ብዬ ሌላ ቦታ ሲል ይሄም የኔ ቦታ ሌላ ቦታ ሲል ይሄም የሺ የቱ ጋር ልቆ እኔ እግዚአብሔርን ግርም የሚለኝ ነገር አየር ላይ አላንስ እየተንሳፈፍኩ አላስቀድስ ሁሉም ቦታ የሰው ነው። እኔ እግዚአብሔርን በጣም ነው የሚገርም የቱ ጋር ልቆም እሺ እኔ ጋር ብቻ አይደለም ይመስለኛል የገጠመኝና እንደዚህ የምትሉ ትልልቅ ሰዎች ራፉ በእግዚአብሔር እሺ እኔ እውነት በጣም እንዴ የሆነ ሰዓት ላይ በጣም ይገርመኛል የቱ ጋር ልቆም እሺ ይላለሁ እና እንደዚህ የምትሉ ሰዎች በእናታችሁ ራፉ። እንደሰማችኋት ነው እንግዲህ ልጅቷ ትክክል ናት። ብዙዎቻችሁን በውስጥ መስመር እባክህ ድምጽ ሆነን ማስቀደስ አልቻልንም የኔ ቦታ ነው እየተባል ስትሉ የነበረ እንደዚህ የምታረጉ ሰዎች አስተካክሉ። ቤተክርስቲያን የሁሉም ናት። ቀድሞ የመጣ ይቁም። ይሄ የኔ ቦታ ነው ይሄ ቦታ ማን ነው ያከፋፈላችሁ ቦታ? ማን ያከፋፈላችሁ? እንደዚህ የሚባል ነገር የለም። ያ ማለት ግን ወጣቶች ሽማግሌዎችን አታክብሩ ማለት አይደለም። እናንተም አክብሩ ወጣቶች፣ ቅድሚያ ስጡ። ከዚያ በዘለለ ግን ይሄ የኔ ቦታ ነው ተነሽ የሚባል ነገር የለም። አስተካክሉ እና አንቺም ደግሞ የምታስተካክዩ ነገር አለ። ምንድነው? እዚህ ጋር ያለውን ባይድ ነገር ታዩ። በቃ ቆንጆ ነሽ፣ ይበቃሻል መልክሽ። አስተካክሊ። ለሁሉም ቪዲዮ አዳርሱልኝ። ኮሜንት ላይ ሐሳባችሁን አስቀምጡልኝ። እወዳችኋለሁ። ክብር በሉልኝ። ዛሬም በአርሲ 6 ዓመት ልጅ ከእናቱ ጋር በግፍ ተገሏል። እኔ ግን የመጣሁት እሱ ነግራችሁ አይደለም። ይሄ ነገር የሚያሳየው ኦርቶዶክሳውያን ህብረት ምን ያክል ደካማ እንደሆነ ሁላችንም በህብረት ድምጻችን አሰምተን ሞታችን ይቁም አትግደሉ ማለት ባንችል እንኳን እንዴት እየሞትን እንደሆነ አምነን መፈረም ያቅተናል። በሁለት ቀን ውስጥ 10,000 ሰው ብቻ ነው የፈረመው። ዛሬም ቢሆን ጊዜው አልረፈደም። ይሄን ነገር ፈረማችሁ ማለት ኦርቶዶክሳውያን በሞታቸው ምክንያት በግፍ የተገደሉ እንደሆነ ያመናችሁ ነው ማለት። አይ የሞተን የምንገኘው ተመችቷል የምትሉን ካላችሁ አለመፈረም ይቻላል። በሌላ ሞትስ የምትገኙ ኦርቶዶክሳውያን እየሞቱ እንደሆነ የምታምኑ ካላችሁ የገባችሁ መፈረም ትችላላችሁ። ለመፈረም ቀላል ነው። ባይወላይ ልን ካለ ታቸው ገውና ስልካችሁ አንድሮይድ ከሆነ ቀላል ነው። አይፎን ከሆነ ደግሞ ኦፕን ብራውዘር ብላችሁ ሙሉ ስማችሁን ታስገቡና ኢሜይላችሁን ታስገባላችሁ። ሳይን ብላችሁ ገባችሁ በኋላ ምንም ክፍያ አይጠይቃችሁም። ኖ ብላችሁ ታልፋላችሁ። ይሄንን ሲያመጣላችሁ ለተለያዩ ሶሻል ሚዲያ እንደዚህ ነው ለምታውቁ ሰው ቴሌግራም፣ በዋትስአፕ እና በኢሞ ሼር አድርጉለት። ሊንኩን ኮፒ ካደረጋችሁ በኋላ ታች ወርዳችሁ ስኪፕ ትላላችሁ። በቃ ጨረሳችሁ። 30 ሰከንድ ማጨረስ ነገራትና ፕሊስ ሁላችሁም የገባችሁ ፈርሙ። ሁላችሁም የቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ያደርጋችሁ ለብዙ ኦርቶዶክሳውያን ይርሱልኝ። ዛሬም ስለ ኦርቶዶክሳውያን ዝም አልልም። ነብይ ሄኖክ ግርማ ሰላሌ ጠንቋይና መተተኞች ሀገር ነው በማለት ቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቃለሁ ሰላሌ ጠንቋይና መተተኞች ሀገር ነው ማለቱ ቅሬታን ፈጥሯል። ታዲያ ይህም ይህን ሰሞን በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ብዙዎችም በህግ ቁጥጥር ስር መዋል አለበት ሲሉ ብዙ ጽሁፎችን እያጋሩ ይገኛሉ። በትግራይ ላይ ያየነው የሰማነው ሕጻስ አላቅም አይደለም የራስ ዜጋ የግል የራስ ስጋ ይቅርና ባዳ እንዲራብ መፍቀድ የለብንም። ይሄን ቪዲዮ ከምንም ጊዜው በላይ ወደ ብዙ ሰዎች እንዲደርስ ፈልጋለሁ። ወደ ትግራይ ላሉ ቤተሰቦቻችን የምንደርስበትን የምናዛምትበት አማራጭም ነውና አለንላችሁ ልንል ስለሚገባ እንደው ሼር እንድታደርጉት በእግዚአብሔር ስም እጠይቃለሁ። በእውነት ለመናገር በጣም ይፈታተናል ውስጥን። እርስ በእርስ ጥቂቶች ለወንበር በሚጣሉባት ሀገር ላይ እልፎች ለመኖርና ላለመኖር ትግል ውስጥ ሲገቡ ያሳዝናል። በሞት በጦርነት በመፈናቀል በስደት ገንዘብ የምትነግዱ ሰዎች እንኳን ደስ ያላችሁ። የእናንተን ሞት የማይመኙ የእናንተን ማግኘት የሚደሰቱ የነበሩ ዛሬ እናንተ ረስታችኋቸው እነሱ ግን በሞትና በህይወት መካከል ውስጥ ይኖራሉ። በየትኛውም አጋጣሚ በየትኛውም መመዘኛ ያለፈ ክፉ ነገር ይሁን የሚመጣ ለምን ክፉ ነገር አይሆንም። እንዲህ በረሃብ የሰው ልጅ ሲሰቃይ ማየት በጣም ከባድ ነው። ያማል፣ እጅግ በጣም ያማል። ስንሄድባት ቆርሳ ባዶ አፍ መውጣት አትችልም፣ ግዴለም ጎራ በሉ የምትል እናት ዛሬ የምትጠጣው አታ በረሃብ ስትሰቃይ አልፎ ተርፎም
እንደው ለአፏ ለከንፈሯ ማርጠቢያ የሚጠጣ እንኳን ሲሰጣት በአግባቡ መዋጥ ያልቻለችን እናት ላይ መቀለድ ነውር ነው። በትግራይ ክልል ያየነው ረሃብ አይን አውጥቶ አፍጥጦ የምንመለከተው ይሄንን ነው። አልተናገርነውም እንጂ እልፍ ቦታ ነው በብዛት። ዛሬም ድረስ በተለያዩ ካምፕ ውስጥ ያሉ በሀገራችን አካባቢ ያሉ ብዙ ኢትዮጵያውያን አሉ። እነሱ ልናስታውሳቸው ይገባል። ደብረ ብርሃን አካባቢ ያሉ እህት ወንድሞቻችን አሉ። አርሶ ያበላ የነበረ አባት ዛሬ በህመም ተቆራምዶ ስናየው መድኃኒትን ሰጠው ይሆናል። ምግብ ጊዜ አይሰጥም፣ አይለመድም። በቃ አይሆንም፣ ሊሆን አይችልም። በትግራይ ያሉ እህት ወንድሞቼ፣ እናት አባቶቼ እግዚአብሔር አምላክ ይድረስላችሁ። ከልብ ነው የተሰማኝ። በተለይ ይህንን ቪዲዮ ሳይ አልቻልኩም። ተመልከቱት። እንዲህ አድርጎ በዚህ ወጥቶ በዚህ ገብቶ። ወዳጄ ሶሻል ሚዲያ ፖሊስ ጣቢያ አይደለም። አሁን ዛሬ ማሳያችሁ ነገር ይኖራል። የተነሳው ጉዳይ ከገንዘብ ጋር ተያይዞ ነው። ገንዘብ ይሄን ያክል ሰርቆ ይሄን ያክል እንደዚህ ብሎ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ቲክቶክ ፍርድ ቤት አይደለም። የጸጥታ ይሄ ፍትህ የሚሰጥበት ቦታ አይደለም። እውነተኛ ሐቀኛ ከሆናችሁ አጠገባችሁ ባለ ፖሊስ ጣቢያ ከሳችሁ ጉዳያችሁን አመልከታችሁ እኔና እናንተ ፍርድ ቤት እንገናኝ። ይኸውላችሁ ደፋር የሆነ ሰው ስራውን የሚያክሰው እንደኔ ነው የሚናገረው። እያንዳንድ በደንብ አድርገህ አዳምጥ። ቁጭ ብለህ እየተመጠመጥክ ሰው የምታማ ሁልህም አዳምጥ። እኔ ፈለገ አትናቴዎስ ነኝ። ቀደም ነግሬያችኋለሁ። ጦርነት የዘመተ ፈረስ ይሄ ለሰርገኛ የተተኮሰ ጥይት አያስደነግጥም። ወደድክም ጠላህም ከዚህ በኋላ ስትናገር አፎችህን ስትከፍት ሰው የሚረዳው ስፔሻሊ ለኔ ያለህን ጥላቻ ነው። ስለዚህ ሁልህም ራስን አታስገምት። ሁላችሁም ራሳችሁን አታስገምቱ። ይሄ ፕሮቴስታንት የሆኑ ሰዎችን አይመለከትም። ኦኬ፣ ፕሮቴስታንት የሆኑ ሰዎች ሁልጊዜ አከርካሪያቸው ስለሚመታ አጋጣሚ ይጠብቃሉ። ሳይ ፈለገን ይበሉልን በለው፣ ያዘው፣ ልቀቀው። እሱ ፕሮቴስታንት የሆኑትን እንደው ችግር የለውም። የኛው ጉዶች ክህነት የተቀበላችሁት የሰው ኃጢአት ለመደበቅ ሆኖ ሳለ ስለ ሰው ኃጢአት ሚዲያ ላይ ለመፈትፈት የምትሯሯጡ የቤተ ክርስቲያን አገልጋዮች ነን ባዮች እና ደግሞ ምንም ጉዳይ ሳታውቁ እንደው ፈለገ የሚባልሽ በፊትም አይመቸኝም ነበር እያላችሁ ኮሜንት ስትሰጡ የነበራችሁ ሰዎች ፕሊዝ ተረጋጉ። እሺ ሁላችሁም ተረጋጉ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። በነገራችን ላይ ለዚህ ጉዳይ መልስ የምሰጠው ዛሬ ብቻ ነው። ከዚህ በኋላ ሌላ ከእንደገና ኑስቲ ላይቭ ላይ እናወራ ምናምን የሚባል ነገር የለም። ማንንም ቁጭ አድርጌ አላናገርም። ይሄው የመጨረሻ ነገር ነው የምነግራችሁ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ፍርድ ቤት አይደለም። እውነት ተበድላችሁ ከሆነ እውነት ፍትህ የምትፈልጉ ከሆነ ልክ እንደ ከዚህ ቀደሞቹ ከሳሾች ወደ ፖሊስ ጣቢያ ሂዱ። ፖሊስ ጣቢያ ሄዳችሁ ጉዳያችሁን አሳውቁ። ጉዳዩ በፍርድ ቤት አስይዙ። ከዛ በኋላ አለን እኛ እንመጣለን። ለምሳሌ ይሆን ያለው ፈለገ አትናቴዎስ ያለበት ድረስ ነው እንመጣለን። ዛርና ቴሌፓቲ ምን አገናኛቸው ትላላችሁ? ዛር ማለት ምን ማለት? ዛር ማለት የሚነዝር የሚይዝ አንድን በአካል የተገለጠን ሰው ያለ ፍቃዱ ተቆጣጥሮ የሚያናግር የሚያስለፈልፍ የሚያስጮህ ስፕሪት ነው፣ መንፈስ እንደማለት ነው። ቴሌፓቲ ሲባል እናንተ ይሄ በሞደርን ኤዱኬሽኑ ያለውን ስርዓት ይዛችሁ አንድ ሰው ያለ አካል ያለ ድምፅ መልእክት የማስተላለፊያ ሞገድ ነው ብላችሁ ነው የምታምኑት። በመንፈስ ተሆኑ አይደል? ስለዚህ ቴሌፓቲ ዛር መንፈስ፣ እናንተም አድርጉት ሌላም አካል ተቆጣጠራችሁ መንፈስ ነው። ነጮቹ የሚሏችሁ ከሆነ ደግሞ ይሄ ዛር የሚሉት ምንላቸው መናፍስቶች በሰው አካል ውስጥ ተገልጸው የሰውን አካል እንደ አካላቸው በመቆጣጠር የሚጠቀሙበትን የሚያስፈጽሟቸውን ጎጂ ስርዓት እንዳይገለጥ እንዳይታወቅ ስለሚፈልጉ እንጂ ዛር በሰው ልጅ ህይወት ውስጥ ብዙ ምስቅልቅሎሽን ያደርሳሉ። መከራ ምናምን ጠቀሜታ የላቸውም። በዛር ውስጥ ምን አሉ መሰላችሁ? አፈ ሕፃን የሚባሉ አሉ። እናንተ የማታዩዋቸው እናንተ የማትረዷቸው ነገር ጆሮአችሁ ውስጥ የሚያንሾካሹኩ የሚናገሩ በመዋረስ የሚመጡ ናቸው። ለጭፈራ ለዳንስ ኤቭሪቲንግ። ለማምለጥ ከፈለጋችሁ ተፈጥሮን ተባበሩ። ከተፈጥሮ ጋር ራሳችሁን አድርጉ። በተለመደው ስልክ እኔን ማግኘት የፈለጋችሁ ሰዎች ስልክ ቀይሬያለሁ። እዛ ፊት ለፊት ላይ ተመልከቱት።
ሰላሙኑ ዮሐንስ ሽፈራው። በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክት መላው የፊቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ። አንፎሎ እያደረጋችሁ ሄዱ። እኔን ላለማየት ደግሞ ቪዲዮዎቼም ጭራሽ ደግሞ እንዳይመጣላችሁ ከፈለጋችሁ ደግሞ ብሎክ ማድረግ ትችላላችሁ። እዚህ ጋር ማያችሁ አንዳንድ ሰዎች እኔ ሚውትም አላደረጋችሁንም አላደረጋችሁ ላይቬን አይታችሁ እናንተ ናችሁ የመጣችሁት እና መደብራችሁ ማስጠላችሁ ከሆነ በሰማችሁ ነገር አዝናችሁ ይህ ልጅ ላዩ አልፈልግም የምትሉ ከሆነ ማለት ነው ብሎክ አንፎሎ እያደረጋችሁ መውጣት ትችላላችሁ። ብሎክ እያደረጋችሁ አንፎሎ እያደረጋችሁ ድጋሚ እንዳልመጣላችሁ ማድረግ ትችላላችሁ። ግን አክብረው እኔም በትዕግስት ለሚጠብቁት ወዳጆቼ ምናምን ልቤ ተሰበረ ምናምን ልባችን አዝኗል ልባችን ተሰብሯል ምናምን የምትሉ ሰዎች እንግዲህ ከኔ አንደበት ምንም ነገር ሳትሰሙ ስለሆነ ልባችሁ የተሰበረው ምንም ልረዳችሁ አልችልም። በሰላም ከዚህ ቤት መውጣት ትችላላችሁ። ከኔ ምንም ነገር ሳትሰሙ ነው ልባችሁ የተሰበረው ምንም ልረዳችሁ አልችልም። ስለዚህ መውጣት ትችላላችሁ ከዚህ ቤት። ሌሎቻችሁ ግን ማለት ነው ወዳጆቼ እናንተ በትዕግስት ስለሆነ የምትጠብቁኝ በዚህኛው ሳምንት ወይም በዛኛው መጀመሪያ አካባቢ ላይ ሐሳቤን ምናምን ይዤ በሚገባ በትክክለኛው መንገድ ለተነሱብኝ ትችት አሁን ድንገት እንደዚህ መንገድ ላይ ቁጭ ብዬ ሳይሆን እቤቴ ቀጠሮ ሰጥቻችሁ ጊዜ ሰጥቻችሁ ጥያቄ ያላችሁን ሰዎች ምናምን እየተቀበልኩኝ ማለት ነው። ገስ እኔ መጀመሪያ አውርቼ አስረድቼ መልስ ከሰጠው በኋላ ጥያቄ ያለኝ ለምትሉ ሰዎች እናንተን እያስገባው እማወራበት ጊዜና ሰዓት ይመጣል። ከዛ በፊት ለቸኮላችሁ ሰዎችና በቃ በዛ በኩል ያለው ነገር አምነናል ተመችቶናል ካላችሁ እዚህ የመጣችሁ እንዳትናደዱ። እኔን እያያችሁ ከሚደብራችሁ መውጣት ትችላላችሁ። እነቻችሁ እያዩአችሁ ነው ቁማማን ከታችሁ ነው እየተመለከተ እያየው እንደሆነ ምናምን። ኤኒዌይስ መዝሙር ልስማና ይሉጣ እውነቱን እንነጋገራ። ለምንድን ነው የምንወሻሸው? ኦርቶዶክሳውያኑ ሀገር በሚመሩበት ጊዜ በረከት ነበረ፣ ረድኤት ነበረ። እሺ ኦርቶዶክሳውያኑ ሀገሪቷን በሚመሩበት ጊዜ የፈለክበት ውጭ ታድራለህ። በእግርህ ከአንዱ ጫፍ አንዱ ሀገር ትሄዳለህ። ነዳጅ ሊትሩ 1 ብር ነው። እንደፈለክ አድርገህ ድንች አይደለም ዝሆን ደግሞ አንቱ የዝሆኑንም አንቱ እንደፈለክ አንቱ። ምግብ ቤት ገብተህ ቀይ ወጥ ቅቅል የምትበላበትን አስታውስ። ጤፍ በኩንታል የምትገዛበትን አስታውስ። የፍትህ ስርዓቱን አስታውስ። ዛሬ እናንተ ጴንጤዎቹ ሀገር ከመራችሁ ዛሬ ከአዲስ አበባ መውጣት ለምን አቃተን? ሰዎች ለምን ከአዲስ አበባ መውጣት አቃታቸው? ራሱ የብልጽግና ደጋፊ የሆኑ በአውሮፓና በአሜሪካ በካናዳ የሚኖሩ ሰዎች እኮ ሀገሪቷ ሰላም ናት፣ ኢትዮጵያ ሄደናል ይላሉ፣ ይሄዳሉ። እሺ ሄደ መጣ፣ አዎ ቪዲዮ ይቀርጻሉ፣ በመሻለኪያ አድርገው ይመጣሉ፣ በመስቀል አደባባይ ጋር ይመጣሉ፣ ከዛ እንጦጦ ጋር ይሄዳሉ፣ ከዛ ያቺን ይቀርጻሉ፣ አለቀ። ከዛ እናቱ ያለችው ስማዳ ነው፣ እናቱ ያለችው ካራቆሬ ነው፣ እናቱ ያለችው አሶሳ ነው፣ እናቱ ያለችው ሙከጡሪ ነው፣ እናቱ ያለችው ጃጂ ነው፣ እናቱ ያለችው ሄደሃል እዛ? አይ እዛ አልሄድኩም። ለምንድን ነው ያልሄድከው? አይ ትንሽ መንገዱ ሰላም አይደለም አልሄድኩም። እና የት ነው የሄድከው? አዲስ አበባማ ሰላም ናት። ኤምባሲዎች አሉ፣ ዓለም አቀፍ ድርጅቶች አሉ፣ ምኖች አሉ። የለም ደብረ ዘይትን መሻገር አትችልም፣ አምቦን ቡራዩ መሻገር አትችልም፣ ምናምን አትችልም። በማ
ጴንጤዎቹ እናንተ ቀን ወጣልን ዘመን ወጣልን ብላችሁ ስልጣን የያዛችሁት እናንተ ስልጣን ላይ ስትወጡ ሀገሪቷ ይሄው እንኩትኩቷ ወጣ። የማንም ወጠጤ የማንም ዱርዬ የማንም ጋጦጥ ያን የተከበረ ህዝብ ደርግ ያደቀቀውን ወያኔ መሀይም ያደረገውን አብይ አህመድ ደግሞ የበለጠ መጫወቻ አደረገው። እኔ ህዝቡ ያሳዝነኛል ህዝቡ። ዛር አስፍረውበት አይታችኋል። እንግዲህ እንደምትመለከቱት ነው። ዛር ምንድን ነው? መንፈስ ቅዱስ እሳት እየወረደ ነው። እሳት ይብላ። ሰዶምና ገሞራን ያጠፋ እሳት ይብላ። ህዝቡን እሳት ለቀቅበት። ኑሮውን እሳት ለቀቃችሁበት። የቤት ኪራይ እሳት ለቀቃችሁበት። ነዳጁን እሳት ለቀቃችሁበት። እሳት እያላችሁ እሳት በሳት ሆናችሁ በበሽታ። ሰላም እንዴት ናችሁ? እኔ ደህና ነኝ። ክርስቶስ ድንግል ማርያም ልጅ የአእላፋት ዝማሬ ብዙ ዝግቦችን እያየን ነው። እሰጥ አገባዎች እየተፈጠሩ ነው። እንደዛ ሳይሆን የተጠየቀውን ጥያቄ መመለስ ነው። ዲያቆን ሄኖክ ኃይሌ ጥያቄውን መልስልን። ምክንያቱም የተጠየቀውን ጥያቄ መመለስ ነው። ጃንደረባው ትውልድ ማን ነው? ማን አቋቋመው? የአእላፋት ዝማሬ እንዴት ተቋቋመ? ማን ፍቃድ ሰጠው? ፍቃድ የሰጠውስ ማን ነው? ወገኖቻችን በየቦታው እየታረዱ እየሞቱ ለኦርቶዶክሳውያን ድምጽ ለመሆን አፋችን ተዘግቶ የነበረ ዛሬ ነጭ ለብሰን ጧፍ እያበራን ለመዘመር አሰብን። አዎ ደስታ ነው፣ ልደት ነው፣ ምስጋና ነው፣ አይከለከልም። ነገር ግን ምረታብ ዳንዲ ረጃጅም ሎጋ የሚመስል ጧፍ እያስበራን ሸቅሎብን ሂዷል። ወጣቱን አጃጅሉ። አሁንም እናንተ ነግዳችሁ ብትተዱ እንጂ አስባችሁልን አይደለም። በዚህ ሰዓት ከሊቢያ አንድ ሰበር የተባለ መረጃ ሰምቷል። አውሮፕላን ተከስክሰው የሊቢያ የጦር ኃይሎች ጠቅላይ ኢታማጆር ሹም መሞታቸው ተነገረ። የሊቢያ የጦር ኃይሎች ጠቅላይ ኢታማጆር ሹም ሌተናል ጀነራል መሐመድ አሊ አህመድ አልሃዳድን ጨምሮ ሌሎች 4 ባለስልጣናትን እንዲሁም 3 የበረራ ሰራተኞችን አሳፍራ ስትጓዝ የነበረች የግል ጀት ትናንት ምሽት አንካራ አቅራቢያ መከስከሷን የሊቢያ ባለስልጣናት አረጋግጠዋል። የቱርክ የሀገር ውስጥ ጉዳይ ሚኒስቴር የፍለጋ ቡድኖችን በማሰማራት የአውሮፕላኑን ስብርባሪ አካል በማግኘት የአውሮፕላኗን መከስከስ አረጋግጠዋል። የሊቢያው ጠቅላይ ሚኒስቴር አብዱል ሐሚድ ድባቤ በአውሮፕላን ውስጥ የነበሩት 5ቱም ሊቢያውያን ባለስልጣኖች መሞታቸውን አረጋግጠዋል። ተጓዦቹም በቱርክ የነበራቸውን ይፋዊ የስራ ጉብኝት አጠናቀው በመመለስ ላይ እንደነበሩም ተገልጿል። አዳዲስ መረጃዎች ሲኖሩ የማደርሳቸው ይሆናል። ፎሎ በማድረግ ቤተሰብ ይሁኑ። ወፍራም ቅባ ቅዱስ የወይራ ዘይት ይሁት። ይህ ወፍራም ቅባ ቅዱስ የወይራ ዘይት በደንብ አዳምጡ። ይህ ደግሞ ለራስ ምታት፣ ለዲስክ፣ ለቁርጥማት፣ ለእሪ ሰማችሁ? ለእሪ፣ ለጭርት፣ ለወገብ፣ ለማርያት የሚገባ የሚፈውስ ቅባ ቅዱስ እዚህ ገዳም የሚዘጋጅ ነው። አረንን በሉ አመስግኑ። ይህ ደግሞ ይሁት ሌላ ነው። ቀይ ሆኖ ወፍራሙ እየሰማችሁ ነው። ቀይ ወፍራም ዘይት ነው። ለቶንሲል ያለባችሁ ቶንሲል እንግዲህ ድራሽ ጥፋ ቶንሲል ያለባችሁ፣ ጨጓራ ያለባችሁ፣ እህል የሚያማርጣችሁ ሰይጣን፣ ለማዲያት ወዘተ የሚጠጣ የሚቀባ ናቸው። ለሁሉም ይሆናል። ይህ ጥቁር ወፍራሙ አለመድኃኒዓለም ይመስገን። ቀዩ ወፍራም ማለት ነው። እንደምን ቆያችሁ? ያልተጠራ በሽታ አለ? ይህ ደግሞ እዚሁ ገዳም ላይ ከንቦች የሚቆረጥ ካንሰር የሚፈውስ፣ ኤችአይቪ የሚፈውስ፣ አስም የሚፈውስ፣ ነርቭ የሚፈውስ፣ ዲስክ የሚፈውስ፣ እሪ የሚፈውስ፣ ልዩ ልዩ በሽታ የሚፈውስ የጻድቁ የአቡነ ዘራብሩክ የሰማዕቱ የቅዱስ ጊዮርጊስ የመላኩ የቅዱስ ሚካኤል የሰማዕቱ የቅድስት አርሴማ የጋራ ውጤት የገዳሙ የማር እምነት ነው። ማን ይመስገን? ሁሉ በሽታ ሊፈወስ ነው አይደል? እዚህ ሊፈወስ ነው አይደል? ታምናላችሁ? እግዚአብሔር ከሁላችን ጋር ይሁን። ማን ይመስገን? ገዳሙ ደግሞ ሰው መቼም አሁን ችግር ላይ ናቸው አይደለም?
ይህ ቅባ ዘይት የሚመጣ በጳጳሳት ተባርኮ በአባቶች እዚሁ ተጸልዮ ነው እና ይሁት በነፃ የለም በብር ተገዝቶ ነው። በመጣበት 100 ብር ይገዛል። 100 ብር እናንተ ተሰጣችኋል። ገዳሙ ጸልዮ እንዲህ አይነት ገዳም አይታችኋል? ሌላ ቦታ እኮ 100 ብር ገዝተው 200 ብር ነው የሚሸጡት። ማርያም 100 ብር ለእናንተ። ቤተ ክርስቲያን የሽፍቶች ዋሻ ሆናለች። ጥያቄ የሌለው ጉዳይ ነው። የቲክቶከር የሽፍቶች ዋሻ እየሆነች ነው። ይሄኛው ቲክቶከር ልጅ በአደባባይ መናገር የምንችለው ብፁዕ አቡነ አብርሃም ያጋቡት ስጋው ደግሞ አልተቀበልኩም ምናምን ተብሎ ፈትቻለሁ ምናምን ብሎ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ የነበር ልጅ ነው። ፐርሰናል ጉዳዩንና ኃጢያቱን ለግሉ ነው። ይሄ በአደባባይ ወጥቶ ማህበራዊ ሚዲያ ላይ ስለተነጋገረው ነው ማነሳላችሁ እንድታስታውሱ። ይሄ ልጅ ኢንጂነር ዛማኑኤል ነበር ማቀው ኢንጂነር በሉኝ አለ። ከዛ መጋቢ ምናምን ይባልም አለ የሆነ ጊዜ። እኔ ግን ዛማኑኤል በሚለው ነው የምጠራላችሁ። ዛማኑኤል የሚባለው ልጅ አንዳንድ ነገር እኮ ነውራችን በአደባባይ ሲገለጥብን አፈር ብለን ደበቅ እንላለን። ማፈር ለራስ ነው። ምክንያቱም አንገታችን ስንደፋ ነው እግዚአብሔር ፊት ክብር የምናገኘው ሞገስ የምናገኘው። ደረታችንን ነፍተን ምንድነው ይሄ መልሶ ልብ ያደርቅ እንደሚሉት የሌባ አይነ ደረቅ መልሶ ልብ ያደርቅ እንደሚሉት አይነት ንግግር ከሆነ መከራው ብዙ ነው። ይሄ ደግሞ ለቤተ ክርስቲያን ፈተና ነው። ማይክ የምትሰጡ ካህናት፣ ቤተ ክርስቲያን የምታስገቡ የአውደ ምሕረት መሪዎቻችን፣ እናንተ አባቶቻችን መስቀሉን የያዛችሁት ለንግድ ነው፣ ለሽያጭ ነው፣ ለክፍፍል ነው? እናንተ ሱፐርማርኬት ናችሁ ወይ? የበሽታ አይነት አከፋፍላችሁ ቁጭ አድርጋችሁ ይሄን ለእንትን በሽታ ይሄን ለእንትን በሽታ የምትሉት ከመጀመሩ ነው የፈውስ ማከፋፈያ ያለው? እንዴት ነው እንዲህ አይነትስ ማከፋፈያ ያለው? አቡነ ዘርአብሩክ ገዳም ነው። የአደባባይ ሐቅ ነው። በቪዲዮ በማስረጃ የወጣ ነው ጉዳይ። እውነት ተረዳርተው አርሴምዬ፣ ቅዱስ ሚካኤል፣ አቡነ ዘርአብሩክ ተራርተው ያመረቱት ማር ነው ይሄ? ምን የሚሉት ንግግር ነው? ምንስ የሚሉት ስብከት ነው ይሄ ስብከት? ከምን በሽታ ሊፈውሱ? ከካንሰር ከኤችአይቪ ሊፈውሱ እውነት ማር አመረቱ? የምራችሁን ነው? እንዴት ትቀልዳላችሁ ግን? በየትኛው የቤተ ክርስቲያን ስርዓት ነው ቀኖናውና ደጉማ ነው በእንደዚህ አይነቱ ፊት የመጣችሁት? ጥንቆላስ ጥንቆላ ነው ይባል። ያላችሁት እኮ አቡነ ዘርአብሩክ ገዳም ነው። ገዳም ሌላ ቦታ ነው። ገዳም ነው ያላችሁት። እና ገዳም የፈውስ ችርቻሮ አለ እያላችሁን ነው? እስራኤል ዳንሳ ምን አጠፋ? እዩ ጩፋ ምን አጠፋ? ዮናታን ምን አጠፋ? ሐሰተኛ ፓስተሮች ምን አጠፉ? ፎቶአቸውን ለጥፈው ዘይት ለቸርቸሩ ምን አጠፉ? ምዕመናን እንዳይስት እኮ የምንናገረውና የአደባባይ የሚዲያ ማስረጃ ስለሆነ በሚዲያ እኮ የምንሟገተው የእነሱን ኃጢአት የእኛን ቅዱስ ልናረግ አይደለም። እኛ ቤት የሚሰራ እርጉምና ርኩስ ነገር ፊት ለፊት ነው የምንቃወማቸው። ከኋላ የቆሙት እኮ ካህን ናቸው። ካህን ቆብ ያደረጉ ወንጌል የተማሩ ወንጌል የሚሰብኩ የሚያስቀድሱ ካህን ናቸው። ቤተክርስቲያን የሚያስተዳድር ቤተክርስቲያን የሚቆምባት ናቸው። በነገራችን ላይ ውጭ ብቻ ሳይሆን እኛ ቤት ውስጥም እየተከፈላቸው ምስክርነት የሚሰጡ ምዕመናን እንዳሉ ታውቃላችሁ። ይሄን ታውቃላችሁ። አሁን ቤታችን ነው መጥራት ያለበት። ነገረናችኋል። ውጭ አይደለም። የኛ ችግር ቤታችን ውስጥ ነው መስራት ተካከለ ያለበት። ገንዘብ ለማግኘት ገንዘብ ለመሰብሰብ ቤተክርስቲያን መገባት ብቻ ነው። የቤተክርስቲያን ንዋያተ ቅድሳት ላይ እንዲህ መቀለድም፣ የቤተክርስቲያን የፈውስ አገልግሎት ላይ፣ የምህረት አገልግሎት ላይ፣ የድነት አገልግሎት ላይ እንዲህ መቀለድ አይቻልም። ቤተክርስቲያናችን እግዚአብሔር የሚከብርባት፣ ስጋ ወደሙ የሚፈተተባት፣ ምዕመናን የሚድኑባት፣ ሰማያዊ መንግስት የሚያገኙባት ድልድያችን ነች። መከበሪያችን ነች። መቀደሻችን ነች። እኛንን የምንቀደሰው፣ እኛንን የምንባረከው። የምንባረክበትን ቦታ አታርክሱብን። እንዲህ አይነት ሰው ይዛችሁ መጣችሁ፣ የትኛውም ክብረ ክህነት የሌለውን ግለሰብ ይዛችሁ መጣችሁ አውደ ምሕረትን እንዲህ የቤተ ክርስቲያንን የፈውስ ችርቻሮ አታምጡ። ሱቁን አስፋፉታ፣ ሱፐርማርኬት አውጡ፣ ንግድ ፈቃድ አውጡ፣ ውጡ፣ ቸርችሩት፣ ውጡ በገበያ ለገበያ። የሃይማኖት ችርቻሮ የለውም። የክርስቶስ የፈውስ ችርቻሮ የለውም። ድህነቱ አንዴ ነው። መንፈሳዊ ተጋድሎ መንፈሳዊ ፈውስ ነው የሚያገኘው። ጾም፣ ጸልይ፣ ስገድ፣ ስጋው ደግሞ ተቀበል፣ ንስሐ ግባ፣ ዕለት ዕለት ግባ። በየቀኑ በየሳምንቱ ንስሐ አባትን አግኝ። ምዕመን ኮንኬን ትድናለህ።
ሌላ አይነት ድህነት መንገድ የለም። በቦታው የምታገኘውን በረከት ታገኛለህ። የጉንፋን የቶንሲል የስኳር ህመም የምናምን የሚባል ችርቻሮ ድህነት የለንም። እኛ ኖሮን አያውቅም፣ ወደፊትም አይኖረንም። ይሄ የክርስቶስ ቤት ነው። ይሄ የእግዚአብሔር ቤት ነው። እመቤታችን የምትከብርበት ጻድቃን ሰማዕታቱን የምናከብርበት ቦታ ነው እንጂ የመቸርቸሪያ የመነገጃ ቦታ አይደለም። በተወሰነ መልኩ ቤተክርስቲያን ሄደናል፣ ተሳልመናል፣ ተጠግተናል ምናምን ያላችሁ ሰዎች ካላችሁ ግን ማንኛውም ሰው በየትኛውም ነገር ውስጥ ሆኖ ሲገኝ የምትጠይቁበት መንገድ ራሱን የቻለ ስነ ምግባር የተሞላበት መሆን አለ። ከሳሾች ከሆናችሁ ከሳሾች እንዴት ተሳዳቢ ይሆናል? ሰው እንዴት በስድብ ሰውን ይጠይቃል? ዘራፊ፣ ሌባ ምናምን እየተባለ እንዴት ሰው ይጠየቃል? እኛ ጥያቄ አለን በዚህ ዙሪያ ላይ እና ይሄ ጥያቄ ይሄ ነገራችሁ እንደዚህ ተሆኗል እየተባለ ነው። ስለዚህ ለዚህ ነገር መልስ ምንድነው ተብሎ ሰው ይጠየቃል እንጂ ባላወቃችሁት ነገር ባላያችሁት ነገር በአንድ በኩል ብቻ በተናፈሰ ነገር ሰምታችሁ ሰውን ያልተገባ ስም የምትሰጡ ሰዎች ለእናንተ እኔ ምንም የምናገረው ነገር የለኝም። እኔ ግን መናገር አይቀርም። እኔ ልክ ተናግራችሁ ልክ ሲወጣላችሁ ለተናገራችሁት ለእያንዳንዱ በዩቲዩብም ስሜ በተነሳባቸው በእያንዳንዳቸው ነገር ለነዛ ሁሉ ዝም ብሎ ወሬ ነገር ሳይሆን ለመሰላችሁ ነገር መልስ ሰጥበታል። ከዛ እኔ መልስ ከሰጠውም በኋላ ትክክል ይሁን አይሁን እንግዲህ የሚሰማው ሰው ይፈርዳል።